እዚህ ምድር ላይ ፓወር የምንላት ነገር ወይንም ኃይል የምንላት ነገር ሙሉ ለሙሉ ሳይኮሎጂ ነው ማለት እፈልጋለሁ። ከሳይኮሎጂ ውጪ ምንም አይነት ነገር የለውም። እዚች ምድር ላይ ትላልቅ ቦታዎች ላይ ትላልቅ ስልጣኖች ላይ የደረሱትን ሰዎች ተመልከቱ። ባደረጉት ነገር ሳይሆን ሳይኮሎጂካሊ ጨዋታውን በትክክል ስለተጫወቱት። እናንተም እዚች ምድር ላይ ኃይልን እፈልጋለሁ ወይንም ስልጣንን እፈልጋለሁ ፓወር እፈልጋለሁ የምትሉ ከሆነ ስትራቴጂክ መሆን አለባችሁ። የምታስቡት ነገር እንዳለ ሙሉ ለሙሉ ከፓወር ጋር የተገናኘ መሆን አለበት ማለት ነው። ጌም ኦፍ ፓወር ወይንም ደግሞ ይህ የስነ ልቦና ጨዋታ ሙሉ ለሙሉ የሰዎች አይምሮ ላይ የሰዎች ስነ ልቦና ላይ በደንብ መጫወት ነው። በቃ ያንን ለይታችሁ ካወቃችሁ፣ ጨዋታውን ከተረዳችሁት ከእናንተ እኩል ሊሆን የሚችል ሰው አይኖርም። አብዛኛው ሰው ራሱን እየጠቀመ ሊመስለው ይችላል፣ ነገር ግን እናንተ ላይ አድቫንስ እያደረገ ነው። ለሰዎች በጣም ደግ ለመሆን ስትሞክሩ ወይንም ደግሞ ጥሩ ሰው ለመምሰል ስትሞክሩና እነሱ ለማስደሰት ስትሞክሩ እናንተ ውስጣችሁ ደካማ እንደሆነ የሚያሳይ ምልክት ይሆናል። እዚህ ዓለም ላይ በጣም አስፈሪውና በጣም ትልቁ ከባዱ ነገር ብዙ ኃይልን መሸከም ነው። ነገር ግን ከዛ በላይ በጣም አስፈሪና አደገኛ የሚባለው ሰው ማነው ካላችሁ ፓወርለስ የሆነው ሰው ነው። ምንም አይነት ኃይል የሌለውን ሰው በጣም ልትፈሩ ይገባል። አሁን ታዲያ እናንተም እዚህ ጋር አንድ ጥያቄ ልታቀርቡልኝ ትችላላችሁ። ሁለት ሰዎች በተመሳሳይ ሰዓት እዚህ ክፍል ውስጥ ቢገቡ አንደኛው ፓወር እንዳለው ወይንም ደግሞ ኃይል እንዳለው ሰው ይሆናል፣ ሌላኛው ደግሞ እንዳልሆነ የምናውቅበት መንገድ ምንድን ነው ብላችሁ ትጠይቁኝ ይሆናል። አንድ ሰው ገና ከአፉ ምንም አይነት ቃል ሲወጣ ኃይል አለው ወይንስ ደግሞ የለውም የሚለውን ነገር መለየት እንችላለን። አብዛኛው ነገር ነን ቨርባል ነው። ለምሳሌ ስብሰባ ላይ በጣም ኃይል ያለው የሚባለው ሰው ወይም ፓወርፉል የሚባለው ሪላክስድ የሆነው ወይም ዘና ያለው ሰውነታቸውን እንደፈለጉት እነሱ በፈለጉት መንገድ ያስቀምጡታል። ሌሎችን ሰዎች ብትመለከቱ ግን በደንብ ጠንቀቅ ብለው ቁጭ ያሉ፣ ስለ ልብሳቸው የሚያስቡ ወይም ደግሞ እንዴት ነው ከረባት የተጣሟል ወይስ ትክክል ነው እያሉ የሚያስቡ፣ ነርቨስ የሆኑ የሚጨነቁ፣ የሚደነቅጡ ናቸው። በአንድ ክፍል ውስጥ ፓወርፉል የሚባለውን ሰው ብትመለከቱ ዳይሬክትድ የሆነ ፎከስ አለው። በቃ አንድ ነገር ላይ ብቻ ነው ትኩረት የሚያደርገው። ዊክ የሚባሉትን ወይም ደካማ የሚባሉትን ደግሞ ተመልከቷቸው። አይናቸው በየቦታው ዞር ዞር ይላል ማለት ይቻላል። ጸጉራቸውን ይነካሉ፣ ፊታቸውን ይነካሉ። ይሄ ሁሉ የኢንሴኪዩሪቲ ምልክት ነው። በቃ የሆነ የጎደላቸው ነገር እንዳለ የሚያስቡ ሰዎች ናቸው። ፓወርፉል የሚባሉትን ሰዎች ግን እንደተመለከታችሁ ማንንም ሰው ማየት አይፈሩ። ከሁሉም ሰው ጋር አይ ኮንታክት አላቸው። ደካሞቹን ግን ስትመለከቷቸው አይ ኮንታክትን አቮይድ የሚያደርጉ ናቸው። የሰውን አይን ላለማየት ዞር ይላሉ። ታዲያ የሰው ልጆች ነንና እንደነዚህ አይነት ፍንጮችን እየተውን ስናልፍ ነው እንግዲህ በውስጣችን የሚሰማንን ስሜት ለሌሎች ሰዎች እንዲታወቁ እያደረግን ምናልፍ። ውስጣችን የሚሰማን ስሜት ወደ ውጭ እየታየ ይመጣል ማለት ነው። ያንን ስሜት እያንጸባረቅን እንመጣለን። በ48 Laws of Power በተሰኘው መጽሐፌ ላይ አንድ ህግ አስቀምጬ ነበረ። አክት ላይክ a king to be treated like one ይሰኛል። እንደ ንጉሥ እንዲያዩህ ከፈለክ አንተ ራስህ መጀመሪያ እንደ ንጉሥ መምሰል አለብህ ነው የሚለው። ዋናው ነገር በውስጣችሁ ያላችሁ እምነት ነው። በውስጣችሁ እናንተ እንደ ንጉሥ የምትንቀሳቀሱ ከሆነና ሴት ከሆናችሁም ራሳችሁን እንደ ንግሥት የምትመለከቱ ከሆነ ሰዎች እናንተን ማመን ይጀምራሉ። በዛ አመለካከት ነው እናንተን ፐርሲቭ የሚያደርጓችሁ። በቃ እናንተን ሲመለከቷችሁ እንደ ንጉሥ ነው ትሪት የሚያደርጓችሁ፣ እንደ ንግሥት ነው የሚመለከቱሽ። በዚሁ መጽሐፌ ላይ ስለ ክሪስቶፈር ኮሎምበስም ትንሽ ነገር ብዬ ነበር። ስለ ታሪኩ የምታውቁት ነገር ካለ ይህንን ህግ እንዴት እንደተጫወተው መመልከት እንችላለን። አባቱ ጉሊት ነበር የሚነግደው። እንግዲህ ጉሊትን የሚነግድ አባቱ የወለደው ልጅ ሆኖ ስፔን ውስጥ ያሉትን ንጉሶች እንዳለ እየሄደ እኔ እኮ የከበርቴ ልጅ ነኝ፣ ከተከበረ ቤተሰብ የመጣው ሰው ነኝ ብሎ እነሱን ማሳመን ቻለ። ነገር ግን ቃሉ ብቻ አይደለም ተግባሩ የሚያሳምን ነበር። ራሱን የያዘበት መንገድ ንጉሥ ራሱን የሚይዝበት መንገድ ነው። እነሱ ሙሉ ለሙሉ አመኑት። ወደ አሜሪካ ሄደውም ደግሞ እንዲጎበኝ የሚያስፈልገውን ያህል ገንዘብ ሰጥተው ሸኙት ማለት ነው።